ሲያያቸው ራሷን ስታ ትወድቃለች ማለት ነው። በዛ መሀል በጣም ይደናገጡና ናቲ እንግዲህ በጣም ደንግጦ ለአምቡላንስ ይደወል ምናምን ብሎ ለአምቡላንስ ከተደወለ በኋላ ወደ ሐኪም ቤት ይዟት ይሄዳል ማለት ነው። ይሄ ሁሉ በአንቺ ነው፣ አንቺ እንደዚህ እኔ እሷ ፊት እንደዚህ ባንጨቃጨቅ እንደዚህ አትሆንም እያለ እንግዲህ ጥፋቱን ማሂ ላይ ሲያላክክ ነበር። ማሂም እንግዲህ በተፈጠረው ነገር በጣም አዝና የራሴን እርምጃ መውሰድ አለብኝ ብላ ወደ ራሷ እርምጃ ትሄዳለች እና እሷም የውሸትም ቢሆን የእርግዝና ምልክት ያለውን የእርግዝና ማረጋገጫ ከሰው ትቀበልና እንግዲህ ያን ነገር ማስፈራሪያ ለማድረግ ትሞክራለች። ያንንም ሰው ነው እንግዲህ አምጥቶ የሰጣት ማንነቱ ያልታወቀ ሰው። ምክንያቱም ይህ ነገር በብርም ሊገዛ ስለሚችል ብቻ ያደረገችውን ጥረት በሙሉ አድርጋ በዚህ ነገር እንኳን እንግዲህ እነሱን ማሳመን ብችል እንኳን ብላ ያሰበችው እቅድ ይመስላል ለዛሬ እና ናታንም እንግዲህ በጣም በመደናገጥ እናቱን ወደ ሐኪም ቤት ይዟት ይሄድና እናቱንም ያሳክማታል እና ዶክተሮቹም እንግዲህ ቶሎ ተሽሏታል ወይም ይሻላታል ማለት ደም ግፊት ስላለባቸው ለዛ ነው እና የሚያናድድ ነገር ፊታቸው አታውሩ ምናምን ብለው ምክር ይሰጡታል። ናታንም እንግዲህ እናቱን ይዞ ወደ ቤት ይመለስና ወደ ቤት ከገባ በኋላ ምግብ አድርጎ እማዬ መድኃኒት ስለምትወስጂ ይሄን ምግብ በልተሽ መድኃኒትሽን ውሰጂ ይልና ምግብና ውሃ ያቀርብላታል ማለት ነው። እናትየዋም እንግዲህ አልበላም በጣም ተናድጃለሁ በማለት የወሰደላትን ምግብ ሳትበላም እንግዲህ አልጋ ላይ ያስቀምጠውና እሱ ወደ ውጭ ይወጣል ማለት ነው። ሮዛን በበኩሏ ቅዱስ ታሞባት ማለት ራሱን ሊያጠፋ ሙከራ ስላደረገ ብቻ ግን ወደ ሐኪም ቤት ማን እንደወሰደው ባይታወቅም ፈልጋ ሐኪም ቤት ታገኘዋለች ማለት ነው። እና ሐኪም ቤትም ተኝቶ ያለ ራሱን ስቶ ስለነበረ ብቻ ግን ይነቃል። ሲነቃም እንግዲህ ዶክተር ለመጣላት ስትሞክር እሱም እንግዲህ ቆይ ለምንድነው ደሞ አዳንሽኝ ወይ ብለሽ ብሎ መዳንንም አልፈለገውም እና በጣም ይቆጣታል ማለት ነው ሮዛ እና ትቷትም ይወጣል። እሷም ተከትለው ለመውጣት ትሞክራለች። ተከትለውም የተፈጠረውን ነገር ለማስረዳት ትሞክራለች። ማያን እኮ አግኝቻታለሁ ለማለት ብትሞክርም ግን ገና ማያ ስትል ከአፏ ላይ እንዳጨርሽው እያለን በጣም ሲያስፈራራት ነበር። ለምንድነው የማትይኝ? ለምን ትከታተይኝ? ያኔ እኮ አንቺ ነሽ ያሳመምሽኝ ማያ ተገኘች ብለሽ አሁንም ደግሞ በድጋሚ ልታሳምሚ ነው ወይ እያለ እሱም እንግዲህ የበኩሉን ሲጮህባት ነበር። ሮዛም ያላት አማራጭ እንግዲህ በሱ ሀሳብ እንትን ስለማትል ግዴታ ትተው መሄድ ነበረባት። ማያም ፍለጋዋን ቀጥላለች። ቅዱስ የት ሊገባ ይችላል እና ደግሞ የሮዛም ስልክ አይሰራም ብላ ወደ ቅዱስ ወደሚቀመጥበት ቦታ ትሄድና ማያ ቅዱስን መጥቶ ሄዶ አይተው ስለነበረ ብቻ እየጠበቀችው ነበር በድጋሚ ይመጣል ብላ እና እሷም ሮዛም እንግዲህ ወደ ቅዱስ ወደሚቀመጥበት ቦታ ስትሄድ ማያን ታገኛታለች ማለት ነው። ከኋላ ማያ ብላ ስጠራት እሷን በጣም ትደነግጣለች እና ምን ትሰራለች እዚህ ስትላት ቅዱስን አሁን አይቼው ነበረ ግን ደግሞ ሳላናግረው ጥሎ ሄደ ትላታለች ማለት ነው። ሮዝም እንግዲህ ቅዱስ እኮ ራሱን ለማጥፋት ሞክሮ ነበረ እና ለዛ ይሆናል ለማንኛውም ነይ በድጋሚ የምፈልገው ትልና መፈለግ ይጀምራሉ ማለት ነው። እና ይሄዳል ወዳሉበት አካባቢ ሁላ ሄዱ ፈለጉ። መጨረሻ ላይ ግን ያጡታል ማለት ነው። ማያ በጣም ደክሞኛል፣ አሁንስ በጣም ስልችት ነው ያለኝ እና ለዛሬ የማርፍበት ስለሌለ እናንተ ጋር ሄጄ ማረፍ እችላለሁ ወይ ትላታለች። ሮዛን በደስታ አረ ምንም ችግር የለውም ነይ በቃ እኛ ቤት እንሄድ ትላትና ማያን ወደ እነሱ ቤት ይዛ ትሄዳለች። ማያም በደስታ እንግዲህ ከሮዛ ይሄን መልስ ስላልጠበቀች ብቻ ግን በደስታ ወደ ሮዛ ቤት ትሄድና ሳሎን ላይም እንግዲህ እናቴ ተቀምጦ ስለነበረ እሱን ታገኘዋለች እና የመሸበት እንግዳ ታሳድራላችሁ ብለውኝ ነበር የመጣሁት ትልና ሰላም ትላለች ናቲንም ማለት ነው። ናቲም እንግዲህ ችግር የለውም ቤት እግዚአብሔር ነው ብሎ በይግቢና አረፍ በይልና ወደ ሳሎን ያስቀምጣታል ሶፋ ላይ ማለት ነው። እሷም ትቀመጣለች። ከዛ ማያ የናቲን እናት መታመም ሰምታ ስለነበረ እናት ተሻላት ወይ እንዴት ነው ስትል ይህን ሁሉ ታሪክ ደግሞ ሮዛ አልሰማችም ነበረ እና ናታን እማዬ ምን ሆና ነው ለምንድነው ያልነገርከኝ ትለዋለች። እሱም እንግዲህ ቅድም ነው ደም ግፊቷ ትንሽ ከፍ ብሎባት ነው እና ደግሞ ያልደወልኩልሽ አልተመቼ ሆኖ ነው ይላታል። እሷም በጣም ትደናገጥና ለማየት ትሞክራለች። ከሄድሽ አይቀር
እንድትመገብ የወሰድኩላትን ምግብ አልወስድም ብላኛለች። እኔን ስለተናደደችብኝ እሺ ካለች እስኪ አብሊያት ይላታል። ሮዛም ቀጥታ ወደ እናቷ ክፍል ትገባና እንዴት ነሽ እማዬ ብላ ሰላም ካለቻት በኋላ ይህን ምግብ መውሰድ አለብሽ፣ ምግቡን ወስደሽ መድኃኒቱን መውሰድ አለብሽም ስትላትም እሷም እንግዲህ አታናግሪኝ ማለት ከዚህ ክፍል ውጭልኝ፣ አረፍ ማለት እፈልጋለሁ፣ እሱን ምግብ ደግሞ ስፈልግ እኔ እበለዋለሁ ትላታለች ማለት ነው። ያላት አማራጭ ሮዛ እንግዲህ መውጣት ነበረና ትወጣና እምቢም እንዳለቻት ትናገራለች። ሳሎን ላይ ሮዛ ወደ እናቷ ክፍል በገባችበት ሰዓት ማሂ እንግዲህ ወደ ሳሎን ስትመጣ ማያንና ናታን ታገኛቸዋለች ማለት ነው። ስታገኛቸውም ይቺ በቃ ሰላም የሚሏት ይቺ ናት ማለት ነው ብላ ዝም ብላ በጥርጣሬ ማለት ነው ማሂ ማያ እባላለሁ ብላ ብትተዋወቃት እንኳን አውቀሽ ነው አይደለ ስምሽን ቀይረሽ የምትዋወቅ ብላ በልቧ ብዙ ነገር ተንኮል ታስባለች ማለት ነው። እና የሆነ ሴራ ያሰበች ይመስላል። ጠብቂ ቆይ የሆነ ነገር ነው ማደርግሽ እኔ ማያ አይደለሁም እያለችም ስትባትም ነበር። ማያ ቀደም ብላ እኔ እንግዳ ስለሆንኩኝ እኔን ልታከብር ትችላለች፣ ስለዚህ የእናታችሁን ምግብ እኔ ላበላ ትችላለሁ ትልና እናታቸውን ክፍል ሄዳ ምግቡን እንግዲህ እንድትበላ ታደርጋታለች። ምግቡንም በልታ መድኃኒቷንም ወስዳላት ስትመለስ እና ማያ ወደ ሳሎን በተመለሰችበት ሰዓት ሮዛም ሂጂና በቃ ልብስ ቀይረሽ ትንሽ አረፍ በይ ትላታለች። እሺ ትልና ማያም እንግዲህ ቢጃማ ቀይራ ወደ ሽንት ቤት ሻወር ለመውሰድ በገባችበት ሰዓት እንግዲህ ሽንት ቤት ይንኳኳል። ሲንኳኳም እንግዲህ ማን ነው የመጣው? ሮዛነሽ እንዴ? ኧረ ሰው አለ እያለችም እየተናገረችም ነበር። በተደጋጋሚ ሰው አለ ብትልም ግን በሩ ከመከፈቱ ወደኋላ በሩ ተከፍቶ ትገባለች ማለት ነው። ማሂ እንግዲህ ጥሩ አቀባበል አደርግልሻለሁ ብላ ስለነበረ በእጇ ቢላ ትይዝና ሽንት ቤት የተቀመጠችበት ጋር ትገባለች ማለት ነው። ማያም በዚህ ነገሯ በጣም ደንግጣ ለመጮህን ብትሞክር አፏን ትይዛታለች ማለት ነው። እናም እንግዲህ ያደረገችው ነገር በያዘችው ስለት ራሷን ማያን ትወጋታለች ማለት ነው። ማያም እንግዲህ ምንም በማታውቀው ታሪክ ሰላም ልትሆን ትችላለች ብላ ባሰበችው ማሂ እንግዲህ እንደዚህ አድርጋታለች። እና ማያ ትታመም የሆነ ወይንስ ደግሞ ምን ትሆን የሆነ ወደ ሐኪም ቤት ይዘዋት ይሄዳሉ የሚለውን በቀጣይ ክፍል የምናይ ይሆናል። እና ናታን እንዴት ከዚህ ቤት ውጭ ብሏት ስለነበረ በአንቺ ምክንያት ነው የእኛ ቤት እንደዚህ ምስቅልቅል ይወጣው፣ ስለዚህ እዚህ ቤት ሁለተኛ እንዳለሽ ብሏት ስለነበር ሲመለስም እንግዲህ ክፍሏ ተቀምጣ ያገኛታል ማለት ነው። እስካሁን እንዴት አልሄድሽም? እስካሁን እዚህ ነሽ ወይ? ምን ብዬሽ ነበረ ሲላትም እሷም እንግዲህ እያስመሰለች እያለቀሰች ታውቂ የለ ናታን፣ እኔ ከእናንተ ወዲያ ምን ማረፍ ያለኝ ለምንድን ነውስ እንደዚህ የምትለኝ እያለች እንግዲህ በጣም እንደተበደለ ሰው ታስመስላለች። እሱ ምንም አማራጭ ስላልነበረው ምንም ሳይላት ከቤት ይወጣል ማለት ነው። እሷ ግን ትችያለሽ ማሂ እያለች ለራሷ እንግዲህ ራሷን ማድነቅ ትጀምራለች። ምክንያቱም ናቲ እንደዚህ ያደረገኝ እኔ ይሄን በመጠቀሜ ነው ብላ ስለምታስብ በቃ ራሷን ማድረግ ትጀምራለች። ከዚህ ቤትም ውጭ ቢላትም ግን ደግሞ ጨክኖ ስለሚያስወጣት እሱም እንግዲህ የእሷን ንግግር ተቀብሎ ወደ ውጭ ይወጣል ማለት ነው። እና ማያ እንግዲህ እንዴት ትሆን ይሆን በቀጣይ ዙር የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ እላለሁ። ሰብስክራይብ የምታደርጉ ቤተሰቦች እጅግ አድርጌ አመሰግናለሁ። መልካም ጊዜ